ጀሚላ ማናት? ጀሚላ ማናት የሚለው ጀሚላ የአጼ ኃይለ ሥላሴ ወላጅ እናት ናት። እስከ ዛሬ የምናውቀው የአጼ ኃይለ ሥላሴ እናት የሽመቤት መሆኗ ነው። ይሄ እውነት አይደለም። የአጼ ኃይለ ሥላሴ ወላጅ እናት ጀሚላ አሊ ትባላለች። እናቷ ደግሞ ቂጦ ሁሴን ትባላለች። እዚህ መጽሐፍ ላይ ርዕሱ እንደሚያመለክተው ስለ ጀሚላ አይደለም ታሪኩ፣ ስለ ጀሚላ እናት ነው። የቂጦ ሁሴን ታሪክ ነው እዚህ መጽሐፍ ውስጥ ያለው። የጀሚላ እናት ወይም ቂጦ ሁሴን በጣም አሳዛኝ ታሪክ ያላት ሰው ናት። ከትውልዷ እስከ ሞቷ አጤ ሚኒሊክ ነው ያስገደላት። የልፍኝ የምግብ ቤት የልፍኝ አዳራሽ ውስጥ ነው የተገደለችው፣ የኃይለ ሥላሴ እናት ማለት ነው። እና ያንን ታሪክ ነው የተረኩት። ልብ ወለድ ነው ይሄ ነገር? ታሪክ ነው፣ እውነተኛ ታሪክ ነው። በሰነዶች የተደገፈ ምንጭ ጠቅሼ ዝርዝሩን የጻፍኩት። ኃይለ ሥላሴ በአባታቸው በኩል በተለይ በአያታቸው በኩል ኦሮሞ እንደሆኑ ይነገራል። አሁን ደግሞ አንተ ስትነግረን ጀሚላ ከኦሮሞ ነው የምትመጣው ማለት ነው? ጀሚላ በአባቷ ኦሮሞ ናት፣ ሙሉ ኦሮሞ። የካቤ ወረዳ አስተዳዳሪ ነው አባቷ፣ ወይም በኋላ ስሟን ለውጦ የሽመቤት ያሏት። የካቤ ወረዳ አስተዳዳሪ ሼክ አሊ ገመጮ ይባላል። እናቷ ደግሞ የጀሚላ እናት ደግሞ ቂጦ ሁሴን፣ በአባቷ የእጁ ኦሮሞ ሼክ ሁሴን የሚባሉ ናቸው። በእናቷ ስልጤ ናት። ይሄ ነው ታሪኩ። በጣም አስገራሚ ታሪክ ነው። አንድ የስልጤ የቂጦ እናት የአንድ የሲራራ ነጋዴ ሚስት ነበረች እና ለንግድ ከስልጤ ወደ ትግራይ እየተጓዙ እያለ ታመመች። የእጁ ላይ ታማ ለሕክምና ሼህ ሁሴን ቤት ይተዋትና ነጋዴው ደርሶ ሲመለስ አልሰጡትም፣ ከለከሉት። እሷም እምቢ አለች ለምዳ ቆይታ። በዚህ ምክንያት ነው ቂጦ የተወለደችው። ቂጦ ማለት በኦሮምኛ እኩል ማለት ነው እና በጣም አስገራሚ ታሪክ ነው። የአሊ ገመጮ ሁለት ልጆች ነው የወለደው። ሙና አሊ ታናሽየዋ ናት፣ ጀሚላ አሊ ታላቅየዋ ናት። ሁለቱን ልጆች እንደወለዱ ከፍ ካሉ በኋላ ሙናና ጀሚላ በወቅቱ የአጼ ቴዎድሮስ ዘመነ መንግስት ነበረ። አጼ ቴዎድሮስ ሸዋ እንዲያስተዳድር በዛብህ የሚባል ባላባት መድቦ ነበረ። በዛብህ የቂጦን ውበት ሰምቶ አስጠልፎ አመጣት ከነ ሁለት ልጆቿ አስጠልፎ አምጥቶ አገባት፣ ሚስቱ አደረጋትና አንድ ወንድ ልጅ ወለደ። ያ የተወለደው ልጅ ማሞ ተባለ። ማሞ በዛብህ። አሁን እንግዲህ በዛብህ ቂጦን ጋር አብሮ በትዳር ሲኖር ጀሚላ አሊና ሙና አሊ ከዛ ማሞ በዛብህ አንድ ላይ በትዳር ይኖሩ ነበር። አጤ ሚኒሊክ ከእስር ቤት አምልጦ ሲመጣ ውጊያ ያደርግና ይገደላል በዛብህ። በውጊያው ላይ ሲሞት ቂጦት ምርኮኛ ሆነች ከሶስት ልጆቿ ጋር። ማሞ ተገደለ። ቂጦ በጣም ቆንጆ ስለነበረች ያቺ ትንሽ የቀይ ናት፣ ጸጉሯ ደግሞ ለስላሳ ነው። እዛ ቤተ መንግስት አካባቢ ያስቀምጧታል። ይሄ ታሪክ ሁሉ በጀሚላ እናት መጽሐፍ ላይ እንዳለ ተጠቅሷል ማለት ነው። ይህንን አንባቢዎች ሙሉን ታሪክ ለማንበብ እዚህ ልጨርሰው ስለማልችል መጽሐፉን ማንበቡ ይመረጣል። ለማንኛውም ማረጋገጥ ምፈልግልህ እውነተኛ ታሪክ ነው። የታሪክ ተመራማሪዎችም አስተያየት ሊሰጡበት የሚችሉ ምንጮች ያጣቀሰ፣ ሰነዶች ያጣቀሰ፣ ማስረጃዎች የያዘ ልከራከርበትም የሚችለው እውነተኛ ታሪክ ነው። እርግጠኛ ነኝ ደፍሮ ይሄንን ተከራክሮ የሚያፈርሰው ሊኖር አይችልም።